ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የአሜሪካ ውጭ ጉዳይ ሚኒስቴር ጠቅላይ ሚኒስትር አብይ አህመድ እና ማርኮ ሩቢዮ በስልክ መወያየታቸውን አስታወቀም። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ እና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዛሬው ዕለት የስልክ ውይይት ማድረጋቸውን የአሜሪካ ውጭ ጉዳይ ሚኒስቴር በድረገጹ አስነብቧል። ውይይቱ በአንድ ዓመት ውስጥ በሁለቱ መሪዎች መካከል የተደረገ አራተኛው ተከታታይ የዲፕሎማሲ ንግግር መሆኑ ተገልጿል። የአሜሪካ ውጭ ጉዳይ ሚኒስቴር እንዳስነበበው መሪዎቹ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ በሚያጠናክሩ ጉዳዮች ላይ የመከሩ ሲሆን በተለይም ሽብርተኝነትን ለመከላከል በጋራ ለመስራት ያላቸውን ቁርጠኝነት አረጋግጠዋል ብሏል። ከዚህ በተጨማሪ በምስራቅ አፍሪካ ሰላምና መረጋጋትን ለማስፈን የኢኮኖሚ ብልጽግናን ለማምጣትና የረጅም ጊዜ ጸጥታ መሰረት ለመገንባት የሚያስችሉ ጉዳዮች ላይ ምክክር ማድረጋቸው ተገልጿል። የኦሮሚያ ክልል ንግድ ቢሮ ነዳጅ በደበቁና ከተመን በላይ በሸጡ ነጋዴዎች ላይ እርምጃ መውሰዱን ተናገረም። በሌላ በኩል በክልሉ አርሶ አደሮችና በነጋዴዎች መካከል ያለውን የገበያ ትስስር ለማሳለጥ በትኩረት እየተሰራ መሆኑን ቢሮው አስታውቋል። ገነት ዘዘው በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ከፍተኛ መስተጓጎል ገጥሞታል። በዚህም ሳቢያ በቅርቡ በነዳጅ ምርት ላይ የዋጋ ማስተካከያ ተደርጓል። ይህን መነሻ በማድረግ በህብረተሰቡ ላይ ያልተገባ ጫና እንዳይፈጠር የሚደረገው ቁጥጥር ምን ይመስላል ሲል ኢሳት የኦሮሚያ ክልል ንግድ ቢሮን ጠይቋል። በቢሮው የንግድ ውድድርና የሸማቾች ጉዳይ ዳይሬክተር ታደለ ኦሊ በሰጡት ምላሽ ነዳጅ ለተጠቃሚው እንዲደርስ ለማድረግ በነዳጅ ማደያዎች ላይ ቁጥጥር የተደረገ መሆኑን ገልጸዋል። በዚህም ነዳጅ አላግባብ በሚደብቁና መነለት ዋጋ በላይ ሲሸጡ በተገኙ ነጋዴዎች ላይ እርምጃ መወሰዱን ተናግረዋል። ምርቶች እንዳይደበቁ ኖርማሊ ክትትል እየተደረገ ነው ያለው። በክልልም በተመሳሳይ መልኩ ክትትል እየተደረገ ነው ያለው። ቁጥጥር ይደረጋል። ቁጥጥር ማድረግ ብቻ ሳይሆን ጥፋት በተገኘበት ቦታ እርምጃ እየተወሰደ ነው ያለው። ይህንን ደግሞ ትኩረት ተሰጥቶ በክልል ደረጃ ግብረ ኃይልም ተቋቁሞ ችግሮች በብዛት በሚታዩበት በስፋት በሚታዩበት ቦታዎች ወይም አካባቢዎች እየተሄደም ምርመራ የሚደረግበት አግባብ መኖሩን ማንሳት ይቻላል ማለት ነው። ጥፋት በተገኘባቸው ቦታዎች እንደዚሁም ከመንግስት መዋቅር ጀምሮ ጥፋት ውስጥ የገቡ እጃቸውን ያስገቡ አካላት እርምጃ እየተወሰደባቸው ይገኛል። የነዳጅ ማደያዎች ባለቤቶችም እንደዚሁ ጥፋት ፈጽመው ሲገኙ እርምጃ እየተወሰደ ነው ያለው። ይሄ ደግሞ አሁንም የሚቀጥልበት ይሆናል ማለት ነው። የነዳጅን የዋጋ ጭማሪ መነሻ በማድረግ በግብርና ምርት ላይ ያልተገባ ዋጋ በሚጨምሩ ነጋዴዎች ላይስ ምን አይነት ክትትል ይደረጋል በሚል ላነሳነው ጥያቄ ምላሽ የሰጡት አቶ ታደለ በግብርናና በኢንዱስትሪ ምርቶች ላይ ያለአግባብ ጭማሪ እንዳይደረግ ክትትል የተደረገ መሆኑን አንስተው የኑሮ ውድነቱን ለማባባስ በሚሰሩ ህገወጥ ነጋዴዎች ላይ እርምጃው ተጠናክሮ መቀጠሉን ተናግረዋል። አያይዘውም መጪው የኢድ አልፈጥርንና የፋሲካ በዓልን በማስመልከት የምርት አቅርቦት እጥረት እንዳይከሰት በትኩረት እየተሰራ ነው ብለዋል። የገበያ ትስስር በየቦታው በመፍጠር በግብርና ምርቶችም ይሁን በኢንዱስትሪ ላይ የገበያ ትስስር በመፍጠር ሸማቹ እንዳይጎዳ የሚደረግበት አግባብ አለ። የሚመለከታቸውን ባለድርሻ አካላት በማሳተፍ በዚህ ላይ በስፋት እየተሰራ ነው ያለው። አቅርቦት ምርት እጥረት እንዳይኖር ምርት እንዲጨምር ማድረግ ላይ ይሰራል ማለት ነው። እነዚህ ምርቶች እንዲጨምሩ ማድረግ ብቻ ሳይሆን ደግሞ ምርቱ ራሱ በማበኩል መምጣት አለበት፣ ወደ አንድ መምጣት አለበት እና ወደ አንድ መጥተው ከትስስር የሚፈጠርበትን ሂደት ለማመቻቸት የህብረት ስራ ማህበራት ማስፋፊያ ኤጀንሲ አለ። እዛ ያለውን ምርት ደግሞ በከተሞች አካባቢ በማቅረብ ምርት ለህብረተሰቡ ወይም ለሸማቹ በቀላሉ የሚደርስበት አሰራር አለን። ባሉን የሰንበት ገበያዎች ላይ ምርቶች እንዲቀርቡ የማድረግ ስራ ይሰራል። የገንዘብ ሚኒስቴር መንግስት ነዳጅ ለህብረተሰቡ ለማቅረብ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ መድቦ እየሰራ እንደሆነ መግለጹ ይታወሳል።
በሱዳን የነበሩ የአርሚ 7 የህወሓት ተዋጊዎች ተሃድሶ መጀመራቸው ተገለጸ። የቀድሞ የኢትዮጵያ መከላከያ ሰራዊት አባል የነበሩና በሰሜኑ ጦርነት ወቅት ህወሓትን በመደገፍ የተዋጉት በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩ የአርሚ 7 ተዋጊ አባላት ወደ ሀገር ውስጥ በመግባት የተሃድሶ ስልጠና መጀመራቸውን ብሔራዊ ተሃድሶ ኮሚሽን አስታውቋል። ኮሚሽኑ ባወጣው መግለጫ እንዳመለከተው ከ500 በላይ የሚሆኑ ትጥቅ የፈቱ አባላት በአዋሽ አርባ ጊዜያዊ የስልጠና ማዕከል በመቀበል የስነ ልቦናና የስነ ምግባር እንዲሁም የማህበራዊ ጉዳይ ስልጠናዎችን እንዲወስዱ መደረጉ ተገልጿል። ስልጠናውን ሲያጠናቅቁም ተመልሰው የሚቋቋሙበት ገንዘብ ተሰጥቷቸው ወደ ማህበረሰቡ እንዲቀላቀሉና በዘላቂነት እንዲቋቋሙ ይደረጋል ተብሏል። ኮሚሽኑ እስካሁን ባለው ሂደት በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች ከ85,000 በላይ የቀድሞ ተዋጊዎችን ትጥቅ በማስፈታትና ተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉን ገልጾ ለዚህም ተግባር ከመንግስትና ከልማት አጋሮች የተገኘ 11 ቢሊዮን ብር ወጪ ተደርጓል ብሏል። በሀገሪቱ በ7 ክልሎች ውስጥ ከ371,000 በላይ የቀድሞ ተዋጊዎች መኖራቸው በጥናት እንደተደረሰበት የጠቆመው መግለጫው ኮሚሽኑ እነዚህን ኃይሎች የሰላምና የልማት አካል ለማድረግ ከዓለም አቀፍ ተቋማትና ከሀገር ውስጥ ባለድርሻ አካላት ጋር በትብብር እየሰራ መሆኑንም ገልጿል። ውድ ተመልካቾች ከኢሳት ዲጂታል ዜናው ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ኢራን በተጓዦች በተጨናነቀው የባህሬን የአየር ማረፊያ ላይ ጥቃት መፈጸሟ ተገለጸ። በሌላ በኩል ኢራን በባህረ ሰላጤው ሀገራት ላይ የምትፈጽመውን ጥቃት እንድታቆም የጸጥታው ምክር ቤት ድምፅ ሰጥቷል። ሸሪፍ ኢማም ኢራን በዓለም ላይ በርካታ ተጓዦችን የሚያስተናግደውን ዓለም አቀፍ አውሮፕላን ማረፊያና የንግድ መርከብ ረቡዕ ለማጥቃቷ ተገለጸ። አሜሪካና እስራኤልም ቴህራንን መደብደባቸውን ቀጥለዋል። የመንግስታቱ ድርጅት የጸጥታው ምክር ቤት ኢራን በባህረ ሰላጤው በሚገኙ ጎረቤት ሀገራት ላይ የምትፈጽመውን ጥቃት እንድታቆም ጠይቋል። ምክር ቤቱ ረቡዕ ባካሄደው ስብሰባ ኢራን ጥቃት እንድታቆም በሚጠይቀው የውሳኔ ሀሳብ ላይ ተወያይቶም ድምፅ ሰጥቷል። አሁን ላይ በኢራን በኩል እየተፈጸሙ ያሉ ጥቃቶች በዓለም ላይ የሚፈጠረውን የኢኮኖሚ ቀውስ የሚያባብሱ ናቸው። የዚህ ምክንያቱ ደግሞ ይህንን ተከትሎ ከ12 ቀናት በፊት የተጀመረውን ጦርነት ለማስቆም በአሜሪካና እስራኤል ላይ ጫና ይፈጥራል የሚል ነው። ነገር ግን ግጭቱ የሚቆምበት አንዳች ምልክት እየታየ አይደለም ተብሏል። ኢራን የነዳጅ ዋጋ በበርሜል $200 ይገባል ማለቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የሚተላለፉ ነዳጅ ጫኝ መርከቦች ጥበቃ ለማድረግ ቃል ገብተዋል። ሐሙስ ዕለት ኢራን በፈጸመችው ጥቃት በባህሬን ሞሃራቅ ደሴት ላይ እሳት ሲቀጣጠል ታይቷል። ቦታው የባህሬን ዓለም አቀፍ አውሮፕላን ማረፊያ ነው። ባለስልጣናት ነዋሪዎች ከቤት እንዳይወጡና ጭሱን ለመከላከል በርና መስኮት እንዲዘጉ መክረዋል። አየር ማረፊያው የጄት ነዳጅ ማከማቻና ሌሎች ታንከሮች የሚገኙበት የነዳጅ ኢንዱስትሪ ነው ተብሏል። የባህሬን የሀገር ውስጥ ጉዳይ ሚኒስትር ለኢራን ሲሰልሉ አገኘዋቸው ያላቸውን 4 ባህሬናውያንንም በቁጥጥር ስር አውሏል። በተመሳሳይ በኢራቅ ባዝራ ወደብ ላይ በተፈጸመ ጥቃት 1 ሰው ሲገደል በሁሉም የሀገሪቱ አካባቢዎች የነዳጅ ጣቢያዎች ስራ እንዲያቆሙ አስገድዷል። የሳውዲ መከላከያ ሚኒስትር 2 ድሮኖች ማክሸፉና ሻይባህ የተባለውን የሳውዲን የነዳጅ ጣቢያ ለማጥቃት ሙከራ መደረጉን አስታውቋል። በኩዌት ደግሞ ድሮን የመኖሪያ ህንፃ ኢላማ ማድረጉ ተነግሯል። የእስራኤል ጦር በሊባኖስ ዋና ከተማ በቤይሩት ላይ መጠነ ሰፊ ጥቃት መፈጸሙን ተከትሎ ኢራንና ሂዝቦላ በእስራኤል ላይ የተቀናጀ ጥቃት ፈጽመዋል። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር ያደረገችው ጦርነት የመጀመሪያው ሳምንት ብቻ $11.3 ቢሊዮን እንዳስወጣት ፔንታገን አስታውቋል። የአሜሪካ ጦር ሪፖርት እንዳደረገው በጦርነቱ የመጀመሪያ ሳምንት ለጦር መሳሪያ ብቻ $5 ቢሊዮን ወጪ ተደርጓል። ኢራን ኢላማ ያደረገችው በባህረ ሰላጤው ሀገራት የነዳጅ ማጣሪያና ማከማቻዎችን እንዲሁም የዓለም 1/5 የሚሆነው ነዳጅ መተላለፊያ ሆነው የሆርሙዝ ሰርጥ መተላለፊያን መዝጋት ነው። ይህን ተከትሎ ዓለም አቀፉ ኢነርጂ ኤጀንሲ 400 ሚሊዮን በርሜል ለመጠባበቂያ የተቀመጠ ነዳጅ በስራ ላይ እንዲውል ፈቅዷል።
ይህም ኤጀንሲው በታሪኩ ከፈቀደው ከፍተኛ የመጠባበቂያ ነዳጅ መጠን ተደርጎም ተወስዷል። አሜሪካ በበኩሏ በቀጣይ ሳምንት የነዳጅን ዋጋ ለማረጋጋት ከክምችቷ 172 ሚሊዮን በርሜል ነዳጅ ወደ ገበያ ለማውጣት አቅዳለች ተብሏል። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ጦርነቱ እንዲያበቃ 3 ቅድመ ሁኔታዎችን አስቀምጠዋል። እነዚህም የኢራንን ሕጋዊ መብቶች ማክበር፣ እስካሁን ለደረሰው ጥፋት የካሳ ክፍያና ወደፊት ወረራ ላለመፈጸሙ ዓለም አቀፍ ዋስትና እንዲሰጥ የሚል ነው። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል ለሰዓቱ የተጠናቀሩ ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ